ሰላም ሰላም ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ሁላችሁም በያላችሁበት ይብዛ ጤናችሁ ይብዛ። እኔም አለው ደህና ነኝ። እንግዲህ አላዛርን ይዤ ነው የመጣሁት። እናንተ አላዛር እንደው ይሄ ሁለተኛው ጊዜ ነው እኛም ሲወቅሰን። ልብ ብላችሁ ሰምታችሁ ከሆነ ከዚህ ቀደም ራሱ ወጥቶ ማለት ነው በጣም እኛን እንደው ሙልጭ አድርጎ ሲሰድበን ነበረ። ከትንሱ ጋር ትንሱን እንዴት ከኔ ታራርቃላችሁ? እንዴት እሷን የሚያበረታታ ወይ ደግሞ ያልሆነ ኮመንት ትሰጣላችሁ ነው ምናምን ነገር ብሎ በሆነ ሰበብ ብቻ እንደው ሙልጭ ሲያደርገን ነበረ። ዛሬ ደግሞ ይባስ ብሎ ከኦዲየንስ አንዷ ወይ አንዱ መድኃኒት ያደርዴ ጉድፈላ አረ እንደው የማይመስል የማይባል እንደው በእንደዚህ አይነት ነገር እንደው ካመነበት ይሄ ይደረግብኛል ይሆንብኛል ብሎ ካመነበት እንደው መጠርጠርም ካለበት የገዛ እናቱን ይጠርጥር እንጂ ኦዲየንስ ምን ያድርገው እንዴ? የነሱን ድራማ የነሱን የውሸት እንባ ተሸክመን የእውነት እያለቀስን እነሱ ከካሜራ ጀርባ እየተቃቀፉ እየተላላሱ እየተገባበዙ እኛ ላይ ሙድ የሚይዙት ጭራሽ ደግሞ ወጥቶ ከኦዲየንስ አንዱ ወይ ደግሞ አንዷ መድኃኒት አደረጉብን። ምናልባት ለእኛ አስባችሁ ይሆናል እኔና ትንሱ እንድንፋቀር። ለምን ዘላለምህን ባትፋቀር አትቀርም? እዛ ወንድና ቤትህን ማስተካከል ያለብህ ራስህ ነህ። ካልሆነም ለምን እዛ ሳትስተካከል ዝንታ ለምን አትቆይም? ደግሞ እንደዚህ አይነት ተልካሻ ነገር ይዘን ደግሞ እኛ ኦዲየንስ ማንም ትሁን ወንድም ትሁን ሴትም ይሁን ይዞ ይመጣል አንተ ጋር እንደዚህ አይነት ጥርጥር ካለ እናትህን ጠርጥር እንዴ። እናቴ በር ላይ እንቁላል ተደፋ፣ እኔ በር ላይ እንቁላል ተደፋ። የሚደፋ ነገር ይድፋችሁና በእንደዚህ አይነት ነገር ደግሞ ሰይጣንን ከእግዚአብሔር አስበልጣችሁ ማመናችሁ እኮ ነው ግርም ቢለኝ። በእርግጥ እኔ በእናንተ ላይ አልፈርድም። አንዳንድ ኦዲየንስ በጣም እውነቴ ነው። በተለይ እንደኔ በስደት ሀገር የምትኖሩ ናቸው። በእንደዚህ አይነት ነገር እንደው በቃ ያምኑበታል እስከምል ድረስ ነው። እንቁላሉ ነው። ልጁም እኮ ወጥቶ ቢናገርም እኮ አይፈረድበትም። እኔ ትንሽ እንደው እናንተ ስላለ በጣም ነው የተናደድኩበት። እንዴት እኛን ይጠረጥራል እንዴ? እዛው እናቱን ይጠርጥር፣ እዛው ራሱን ይጠርጥር እንጂ እንዴ። ደግሞ ይሄንን ድራማ ደግሞ የሚሰሩት እየተኮራረጁ ሰሞኑን እንቁላል እና ምናምን የወፍ ጫጩት ነው ምናምን የአብርሃም ፎቶ ላይ ተገኘ ምናምን ብለው ቪዲዮ ሰርተው ነበር። እኔም ሰርቼ ነበር። ከዛ እያዩ አሁን እንቁላል ምናምን ነገር ብሎ እየተኮራረጁ ድራማ ይዘውብን ይመጣሉ። ሌላው ደግሞ ማለት ነው አብርሃም ሁለቱንም እየጠየቀ ነበረ ለብቻ ሄርሜላንም ሩታንም ማን ነው ይሄንን ነገር ያደረገው ብሎ እየጠየቀ ነው። ሰሞኑን እንግዲህ እንዳየነው ማለት ነው ተኮራርጀው ማለት ነው። አላዛር ኮርጆ ዛሬ መጥቶ ሚስቱን ሊጠይቃት እንደዚህ ከሆነ ከተደረገ በኋላ ነው ወይ አንቺ እኔን የወደድሽኝ ያፈቀርሽኝ እያለ ይጠይቃል፣ ያፋጥጣል። እኮ ኩረጃ ድራማ እኮ ነው። በጣም ነውረኞች ናቸው የእውነት በጣም ነውረኞች። እንዴ ምን አርጉ ነው የሚሉን እንዴ? የእውነት እንዴ እዛ ጋር አላዛር አጠገቤ የለም ምናምን ነገር እያለች እግዚአብሔር ሲያጋልጣቸው አላዛር በመስታወት ውስጥ ይታያል። አንዴ ማርያምን እውነቴን እኮ ነው እንዴ ጉድ ፈላብኝ። አላዛር ጌታ ሆይ በመስታወት ውስጥ ይታያል። አንዴ ደግሞ አላዛር ልጠራው ነው እና ማናግረው ጉዳይ አለ መሴጅ ልላክለት ብላ ስትጽፍ እዛው በዛው ስልኩ ጢንጢንጢን ብሎ መሴጅ ቢገባለት ላላዛር ይሄው መሴጁ ደረሰ አለች ራሷ ማለት ነው። አላዛር ሩቅ ቢሆን ያ መሴጅ ሲገባ አጠገባ ሆኖ እኛም አይሰማንም። ለእሷም እንደዚህ አትልም ነበር። አላዛር አጠገቧ ስላለ ነው የተዋረዱት ማለት ነው። አንዳንዶቻችሁ ትንሳኤን ብትሆን መታ ያዞንባ ስታለቅስ የእውነት ይመስላችኋል። አንዴ ድርቅ ብላ ላይቭ ላይ ገብታ ማለት ነው ሰው ሲጠይቃት በጣም አዝነው በጣም አልቅሳ አንዷማ በእውነት በጣም አልቅሳ ትንሱ ግን እንደገና ደግሞ ጠየቀቻት። አሜሪካ ምናምን ነው የምትኖረው መሰለኝና ከንግግሯን የተረዳው ጠየቀቻት። እንደው እንደዚህ አይነት ነገር ምንም ስለማያስተምር ከሆነ እንኳን ለምን በውስጥ አይሆንም ብላ ጠየቀቻትና ትንሳኤ የመለሰችላት መልስና ፊቷ ላይ የሚታየው የውሸት እንትን
በጣም ነው የታዘብኳት። ማርያምን እውነቴ ነው። በሁለት ነገር ነው የታዘብኳት። ከዛ በኋላ ድራማ እየሰሩብን እንደሆነ እኔ የሚያወቅኩትኝ እንዴ ደግሞ ሆርሞኔ ስለተለወጠ አሁን በቃ ሆርሞኔ ተለወጠና አንተን አሰኝ። አረ ነው እንዴ ለካ ውይ በጣም ነው እንዴ የትንሱ ሆርሞን አንዴ ባሏን እንዲያስጠላት የሚያደርገው አንዴ ደግሞ ባሏን እንድትወድ የሚያደርገው። ምን አይነት ፈሊጥ እያመጡብን ነው እኛ ላይ ሙድ የሚይዙት እነዚህ ሰዎች እንዴ! ጭራሽ ብሎ ኦዲየንስ ነው እኔና ትንሱ እንድንፋቀር እንቁላል የጣለብን። አረ በስማ በዛ የሚጥል ነገር ይጣለውና በጣም እኮ የሚያናድድ ልጅ እኮ ነው። እውነት እንደዚህ አይነት ቆሻሻ ድራማ ይዛችሁ አትምጡ እንዴ! ካላዛር እኮ ትንንሾቹ ወንድሞቹ እኮ ናቸው የተሻሉት። ወንድሞቹ ተሻሉ። ምናልባት እነሱም ይሄ የፉገራ ድራማቸውን ስለሚሰሩ እናታቸውና ወንድምየው እነሱም እንግዲህ ወይ የእውነት ይመስላቸዋል ወይ ደግሞ እነሱም በውሸት ፎግረን እንብላ ብለው ይሆናል ትናንሾቹም የተነሱት። ጭራሽ ከወንድሙ ምን መልካም ነገር ሊማሩ ከወንድማቸው ከእናታቸውስ ምን መልካም ጥሩ ነገር ሊማሩ? የሆነ ተልካሻ ነገር እየያዙ ይምጡ እንጂ እነሱም ግን የነሱ ይሻላል ቢሆንም ባይሆንም እንደው ትንሱ እንደዚህ ከምትሰቃይ የሴቶችና የህፃናት መብት ሄደን እንከሳለን። ትንሱ እንደዚህ መንገላታት የለባትም። የነሱ ይሻላል በጥቂቱም ቢሆን ማለት ነው እንዴ! እየመጣኛ ላይ ሙዲ ይዛል እንዴ! ከወንድ ኦዲየንስ ወይ ደግሞ ከሴቶቹ አንዷ ናቸው መድኃኒት ያደረጉብን እኔና ትንሱን ስለሚወዱን እንድንፋቀር አብረን እንድንሆን ስለሚፈልጉ እነሱ ናቸው ያንን ነገር ያደረጉት። አረ በጣም ነው እንዴ ያደረግነው አላዛር እንዴ! በጣም ይገርማል ይሄ ልጅ የእውነት እንዴ! አንዳንዴ ምን እንደው ከመብሰሉ ይልቅ ሰው እየደረቀ እየገገመ ይሄዳል እንዴ! ጉድፈላ እንዴ! ትንሱ ደግሞ ሆርሞኔ አረ ይሄ ሆርሞን እንደው አረ እንደው ማርያምን እንደው የድሮውን አነሳሽ አትበሉኝና እናቶቻችን እኮ ሲወልዱን ብዙን የተደላደለ ኑሮ አይደለም ኖረው ብዙዎቻቸው ወልደው ያሳደጉን። ይሄ የታወቀ ነገር ነው። ስንቱን ነገር መከራውን ችለው ጨቅጫቃ ባልም ሊኖር ይችላል። ያንንም ችለው አይደል እንደ የወለዱት። የትንሱ ሆርሞን ምንድነው? የትንሱ ሆርሞን እንዴ! የትንሱ ሆርሞን ምንድነው? ዛሬ ደግሞ ምን አለች? አረ በጣም ነው የሚፎግሩን እኮ ማርያምን። ዛሬ ደግሞ ምን አለች? በቃ እንዴት ታዲያ ወደድሽኝ ብሎ ሲጠይቃት እንዴት ቀረብሽኝ? ከሌላው ቀን የተለየ እኮ ነው አቀራረብሽ፣ እንዴት ቀረብሽኝ ይላታል። ምናልባት አሁን ሆርሞኔ እየተቀየረ ስለሆነ ሆርሞኔ አንተን አሰኝቶት ይሆናል። በጣም ነው እንደ ያሰኘው። አይትንሱ አረ ተዋ ፎግሩን። በተለይ ትንሳኤ የእውነት ስለሷ በጣም ብዙ የሚጨነቁ ሰዎች አሉ የምር እየመሰላቸው። ከዚህ ቀደምም ተናግሬያለሁ እና እነሱ ላይ ሙድ አትያዙ። ትንሳኤ እነሱ ላይ ሙድ አትያዥ። የእውነቴን ነው። ይሄ ጥሩ አይደለም። በሐቅ የተሰራ ነገር እቺ ትንሿ 5 ሳንቲም ናት በረከት ያላት። የእውነት እንዲህ ለፍልፋችሁ በውሸት ድራማ ሰርታችሁ ሰውን አስለቅሳችሁ የእውነት አስለቅሳችሁ እናንተ የውሸት እያለቀሳችሁ እግዚአብሔር የማይመለከተው ይመስላችኋል? ተው። ደግሞ ከእግዚአብሔር ይልቅ ይሄ የዲያብሎስን ስራ አስበልጣችሁ 10 ጊዜ እየመጣችሁ መተት እንቁላል ምናምን እንቁላሉም ተጥሎ ከሆነ አንሳና ጠብሰ ብላው በእግዚአብሔር ስም እንዴ! ምንድነው ይሄን ያህል እንደዚህ ከእግዚአብሔር ዲያብሎስን ማስበለጥ? ምን ነው ዲያብሎስን የፈጠረን መተቱን የሚያስደርገን እሱን የፈጠረን አላችሁ? አረ ተው። አላዛር ላይ እኔ ዛሬም ባልፈርድም አንዳንድ ኦዲየንስ በጣም በዚህ ነገር በቃ የሆነ ጥሩ ያልሆነ አመለካከት ያላቸው አሉ። በጣም የሚያምኑ መተቱ ነው እንቁላሉ ነው ምኑ ነው። አረ ተው እንዴ! የፈጠረን አምላክ አለ። ከሆነም ደግሞ በጸሎት የእግዚአብሔርን ስም የቅዱሳኑን ስም እየጠሩ ሙስሊምም ቢሆን ቁርአን እየተቀራ የሚሸሽ ነገር ደግሞ አንድ አቡነ ዘበሰማያት ካላችሁ የሚሸሽ ነገር ነው ብለው አስተምረዋል አባቶች። እውነት ነው እኮ ላመነበት ማለት ነው። የእግዚአብሔርን ስም ከተጠራ እልም ነው የሚለው። ምን ስልጣን አለው? ይሄን ያህል ስልጣን ሰጣችሁ መተቱ ነው ምናምን እና አላዛር ዛሬ ወጥቶኛን ኦዲየንስ ነው መተት ያደረገብን እኔና ትንሱ እንድንዋደድ ቢልም አይገርምም እኮ